ጽናት ክፍል 73 ጋነን ማለት ነው። እንግዲህ ጽናት ላይ ክብሩና ሰኑ ትንሽ ፍቅር ሽው እያላቸው ይመስለኛል እነሱ ማለት ነው። ለምን እንደሆነ ባይገባኝም ፍቅራቸውን እንግዲህ አንድ ላይ እንዲያጣምራቸው ዝግጅት ላይ ነን ማለት ነው። እኔ ራሱ ፍቅራቸውን አንድ ላይ የሆኑ እያልኩኝ እየጸለይኩ ነው ማለት ነው። ምክንያቱም ይፋቀራሉ። ተፋቅረው እንግዲህ ከዚህ በፊትም ታስታውሳቸው ጽናትና ኪራ አንድ ላይ ለመሆን ብዙ ጥረት አድርገዋል። የሆነ ነገር እንደዚህ በጨዋታ በቀልድ የተነሳ ነበር ፍቅር ውስጥ የገቡት። ከዛም አልፎ ምሩና እንትና እንደዚሁ ናሆሚም በቀልድ የተነሳ ነው ወደ ፍቅር እየዘመቱ ያሉት ማለት ነው። አሁን ደግሞ ክብሩና ሰኒ አንድ ላይ መሆን አለባቸው የምትሉ ላይክ አድርጉ ማለት ነው። ዛሬ ደግሞ ክፍል 73 ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ እንትና ክብሩና ሰኑ አንድ ላይ ሆኖ ያወራሉ። አንድ ላይ ፍቅራቸውን እየተገላለጹ ይገኛሉ ማለት ነው። ደስ የሚል ሁኔታ እያየንባቸው ነው ውድ ቤተሰቦቼ። አንድ ላይ ሆኖ ብናያቸው ደስ ይለናል ማለት ነው። ማለት እየተዋደዱ እየተፋቃቀሩ ነው ሁለቱ። እሷም ተወደዋለች እሱም ይወዳታል ማለት ነው። ውድ ቤተሰቦቼ ፍቅር ውስጥ ነው ያሉት ማለት ነው። ፍቅራቸውን ያማረ የሰመረ ያድርግላቸው እያልን እኛም እንግዲህ እንትን እያለ ነው ማለት ነው። ሁለቱ አንድ ላይ ቢሆኑ ብዬ ተመኘሁላቸው ሰኑና እንትና ማለት ነው። ማለት ደስ የሚል ጊዜ ያሳልፋሉ። ደስ የሚል ጊዜ እያየንባቸው ስለሆነ የሆነ ፍቅራቸውን እየተመለከትን ስለሆነ የሁለቱም ፍቅር አንድ ላይ ሆኖ ብናይ ደስ ይለናል። ኪራና ጽናትም እንግዲህ ፍቅራቸው ደስ የሚል ነገር እያየንባቸው ነው ማለት ነው። ፍቅራቸውን ሁለቱ መካከል አንድ ላይ ሆነው ፍቅራቸውን አንድ ላይ ደስ የሚል ጊዜ ቢያሳልፉ ብዬ እየተመኘሁላቸው ነው ውድ ቤተሰቦቼ። ምክንያቱም ያው አሁን ጽናትና ኪራ ያሉበት ሁኔታ ማለት ነው ደስ ይላል። ደስ የሚል ሁኔታ ነው ማለት ነው ያሉት ውድ ቤተሰቦች። ሁለቱም ደግሞ አንድ ላይ ሆነው ፍቅራቸውን እየገለጹ ቢገኙ ደስ ይለናል ማለት ነው። ምክንያቱም ያው እሱ አንቺ ኮሰረቴ ምናምን እያለ እያበጨጫትም ነበር። እሷም እንደዛው። ወይኔ ምን ልበላችሁ ፍቅር ውስጥ ነው ያለችው። ግን እንጃ ሁለቱም ተፈራርተው እሱም ለማናደድ ስለሚመጣ አሁን ደግሞ ቤት ቀይረሽ ነው ወይ ይላታል ማለት ነው። ያለችው ጽናት ጋ ነው ማለት ነው። ምክንያቱም ቤት ቀይረሽ ነው ወይ ያላት ምክንያት ምንድን ነው? ያው እኔም ብለሽ ነው አይደል እኔ ስጠፋብሽ ቤትሽ መምጣት ስቀርብሽ እዚህ ደግሞ መጣሽ እያላት ነው ማለት ነው። ያው ኮሰረቲም እያለ በፍቅር ይዟታል ማለት ነው። እንትናን እቺ ማነች ሰኑና ክብሩ ማለት ነው። አሁን ላይ ያሉበት ሁኔታ ፍቅር ውስጥ ናቸው ማለት ነው። ፍቅራቸው ያማረ የሰመረ ሆኖ ማየት እንፈልጋለን እኛም። አረኛም ሰርግ እንብለው ውዶች፣ እንዲ ሰርግ መብላት አለብን በሁለቱ መካከል እላቸዋለሁኝ። ጽናትም ደግሞ አሁን ብርዱ አልተቻለም እያላት ነበር ማለት ነው። እንትና ናሆ ማነው ኪራ ማለት ነው ለጽናት ብርዱ አልተሻለም፣ እቅቅፍ ብለን ብንተኛ ምን ይመስልሻል የኔ ውድ ጽናትዬ፣ ጽኑዬ ምን ይሻልሻል? እኔና አንቺ አንድ ላይ ብንሆን ምንድን ነው የምትፈልጊው የኔ ጽናት እያለት ነበር ማለት ነው። ውድ ቤተሰቦች አሁን ላይ ያሉበት ሁኔታ ያው ደስ የሚል ሰውን የሚያስቀና ምናምን ፍቅር ውስጥ ነው ያሉት። ይሄ ደግሞ ዮሐንስ ነው ማን የሚሉት ልጅ መጥቷል ማለት ነው። አንድ ቅዱስ የጣለውና ማለት ነው። ቅዱስ አላማረኝም ውድ ቤተሰቦቼ ማለት ነው። ምክንያቱም የድሮ ጓደኛው ነኝ ኪራ ብሎ ነው የመጣው ማለት ነው። እንግዲህ በእነሱ መካከል ስናያቸው አንድ ላይ ሆኖ ምናምን እሱ እኔ ለማለያየት ይሞክራል መሰለኝ ሳስበው ማለት ሳስብ አሁን ላይ ጽናትና ኪራም ማለት ነው። ግን እንደዛ መሆን የለበትም ውድ ቤተሰቦች። ጽናት አሁን ላይ ያለችበት ደስ የሚል ጊዜ ደስ የሚል ቆይታ በቃ ጊዜዋን ሁሉ መስዋዕትነት አድርጋ እየኖረች የምትገኝ ናት ማለት ነው። ምስኪን የኔ ውድ ጽናትዬ ማለት ነው። በዛ ላይ ማግባቷ ማንም የጠላባት የለም። በፊት ላይ ለአባቷ ነበር ያሰበችው። እንዴ ካገባሁኝ አባቴ እያለች ነበር ማለት ነው። ግን አባቷ ፈቅዷል ማለት ነው። ወግ ማድረግ ብትይዥልኝ ደስ ይለኛል ተብላ ነበር። ያው ሀዘን ላይ ስለሆኑ አሁን መሩም እንደዚህ ከናሆም ጋር
የናሆም እናት መታለች ማለት ነው። የናሆም እናት እንግዲህ እንዴት አፍሽ ሲጣፍጥ ናሆሜ ስትይው እኮ የኔ ልጅ እየሰማው አፍሽ ይጣፍጣል የኔ አበባ እያለቻት ነበር ማለት ነው። በነገራችን ላይ ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። አያቸው እንቅልፋም እንዳትን እያዛገኝ ነው እንቅልፋም ጦጢት ማለት ነው። እና አሁን ያሉበት ሁኔታ በጣም ደስ የሚል በቃ ምን ብዬ ልንገራችሁ፣ ደስ የሚል ሁኔታ ላይ ነው ያሉት ማለት ነው። ውድ ቤተሰቦቼ ያው አንድ ላይም ሁነው ምሩም ከዚህ በፊት አይታችሁ ከሆነ በጣም ፍቅር ውስጡን ግራ የተጋባች ነበረች ማለት ነው። በቃ ከናሆም ፍቅር ይዟት ግራ የገባት ነበረች። አሁን ላይ ግን አብራ ሁና ከናሆም ጋር እየኖሩ ከራሳቸው ተርፎ ሰውን እየመከሩ ይገኛሉ ማለት ነው። ውድ ቤተሰቦች ደስ የሚል ነገር ነው ማለት ነው። ደስ እና ውዶችዬ ናሆምም ደስ ብሎታል። በፍቅር ሊሞቱ ነው ማለት ነው። አብረው አንድ ላይ በመሆናቸው አልጠላሁባቸውም፣ ወድጄላቸዋለሁ። ኪራም ናሆምም ማለት ነው ውዶችዬ። ምክንያቱም ስንፈልገ የነበረ ስለነበር፣ አሁን ደግሞ የቀሩ ክብሩና ሰኑ ናቸው። እነሱም ደግሞ አንድ ላይ ይሁኑ እያል መጸለይ ያለብን ውድ ቤተሰቦች ማለት ነው። እነሱም ሳይፋቀሩ አልቀርም ማለት ሁኔታቸውን ስታዩት የሆነማ ነገር አላቸው ውስጣቸው ላይ ፍቅር እንዳለባቸው ያስታውቃል ማለት ነው። ኪራና ጽናት እንደተፋቀሩት እነሱን መፋቀር ስላለባቸው ማለት ነው። ስለዚህ ሁለቱ መፋቀር አለባቸው እላቸዋለሁ። ኪራና ጽናት አንድ ላይ ሆነው ቢፋቀሩ ደስ ይለኛል። ጽናት አልኩኝ ሶሪ፣ ይሄ ማን ነው? ክብሩ ማለት ነው። ክብሩ ጋር ብትፋቀር እንትና በጣም ነው ደስ የሚለኝ ማለት ነው። ውድ ቤተሰቦቼ እኔ እነሱን ደስታ ነው የምፈልገው ማለት ነው። ደስታሽማ ደስታዬ ነው እያል ሰርግም እንድንበላኛ አንድ ላይ ሁነን ክብሩ እናንተና መፋቀር አለባቸው የምትሉ ላይክ አድርጉ ማለት ነው። ውድ ቤተሰቦቼ ከክብሩ ጋር እንድትፋቀር ጽናት ማነች ሰኑ ቢፋቀሩ እኔ በጣም ነው ደስ የሚለኝ ውድ ቤተሰብ ማለት ነው። የእነሱን ደስታ ነው የምፈልገው። ደስታቸውን ሁላችንም እንፈልጋለን ማለት ነው። የእነሱን ደስታ ስለሆነ የምንፈልገው እንዲፋቀሩ እንጸልይላቸው። በጣም እየተዋደዱ እየተቀራረቡ ስለሆን በፊት ላይ ያው አትቀራረብም ነበረ እንትና ማለት ነው። እቺ ማነች ሰኑ ማለት ነው ከእንትና ጋር ከክብሩ ጋር አሁን ቅርብ ጊዜ ነው የተዋወቀችው ማለት ነው። አሁን ላይ ግን ፉንቃ ውስጥ አለች ማለት ነው ጉዶች። ይህ ፉንቃ ላይ ናት እላችኋለሁ። ደስ ይለናል አብረው ሆኖ ጊዜያቸውን አብረው መስዋዕትነት እየከፈሉ አብረው ልክ እንደ ኪራና እንደ ጽናት ቢሆኑ ደስ ይለናል። ፍቅራቸው አንድ ላይ ሰምሮላቸው ደስ በሚል ጊዜ ቢያሳልፉ ብዬ ተመኘሁላቸው። ምክንያቱም አሁን ያሉበት ሁኔታ ሁለቱም የሆነ በቃ አላ ይቀላልዳሉ ምናምን ነገር እና ይፎጋገራሉ። እሷ ትናደዳለች፣ ደግሞ እሱ ነው የሚያናዳት። ውዶች በጣም ነው ቅጥል ለሚያረጋት ማለት ነው። ይሄ ክብሩ የሚባል ልጅ በፊት ጽናትን ነበር የሚያቃጥለው። ያው ጽናት አሁን ወደ ኪራ ሄደችበት ማለት ነው። ስለዚህ ያለው አማራጭ ደግሞ ምንድን ነው? አሁን እሱ ተፍ ተፍ ብሎ ሰኑን እጅ ውስጥ ማስገባት ነው ማለት ነው። ክብሩ ማለት ነው። ውድ ቤተሰቦች በጣም ይፋቀራሉ እኮ ይዋደዳሉ። አንድ ላይ መሆን አለባቸው። አንድ ላይ እንደመሆናቸው መጠን የተነሳ እንደዚህ ከተቀራረቡ አይቀርም። ምሩም እንደዛ ነበር። ከታስታወሳችሁ ናሆሜ ጋር በጣም ይቀራረባሉ፣ በጣም ይቀላለዳሉ ምናምን በቃ ምን ብዬ ልንገራችሁ ከምንም በላይ ነው። አሁን ላይ ደግሞ ያው የነሱ አንድ ላይ ሲሰመረ ስንል አሁን የቀሩት ደግሞ ምሩን ማን ነው ሰኑና እንትና ናቸው። ውድ ቤተሰቦች ማለት ነው። እነሱን አንድ ላይ ማድረግ አለብን ማለት ነው። ደስ በሚል ሁኔታ አሸኟትም ወይ ልትሄድ አይደለም ወይ እያል አንድ ላይ ሰርግ መደገስ አለብን ማለት ምሩና እንትና ያው እየጨረሱ ይገኛሉ። ውድ ቤተሰቦች ማለት ነው። አሁን ላይ ደግሞ እነሱ ሁለቱ አንድ ላይ ከሆኑ እኛም ደግሞ ሆይ ሆይ ብለን ሁለቱም ማጣመር አለብን። ኪራ አልኩኝ አቦ ክብሩ ማለት ነው። ክብሩና እንትናን ይችን ሰኑን ማለት ነው። አሁን ሰኑና
እንትና አብሮ መሆን አለባቸው። ውድ ቤተሰቦች አሁን ላይ ያሉበት ሁኔታ በጣም ግራ ያጋባል። ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው ማለት